You can't hear them crying at the lane. Every is a score again. One call from Mikel Arteta, he say, wow. Fuck off, Tottenham, I'm a gunner now. La 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 la. La 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 la. La 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 la. La 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 la. You can hear them crying at the lane. Every is a score again. One call from Mikel Arteta, he say, wow. Fuck off, Tottenham, I'm a gunner now. La 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 la. La 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 la. La 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 la. Wagwan YouTube, Wagwan Gunners, Wagwan Arsenal. Arales Rabbit. Wagwan YouTube, Wagwan Gunners, Wagwan Arsenal. እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ ለማታቆኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል አዲስ ከሆናችሁ አርሰናል ደጋፊ እንዲሁም ስለ አርሰናል መስማት የሚመቻችሁ የሌላ ክለብ ደጋፊዎች ምን ተጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር ኮሜንት በማድረግ ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት እንጠይቃለን ተመልሰናል እንግዲህ ከ198ኛው የኖርዝ ለንደን ደርቢ ጨዋታ በኋላ ተመልሰናል ማለት ነው ሊስን ምንድነው የተካሄደው አርሰናል ቶትናም ሆትስፐርን በኤምሬትስ ስቴዲየም 4-1 በሆነ ሰፊ ውጤት ረምረመን ዶሮዋን ትላንት እንደነገርኳችሁ ቆረጣጥመን በልተናታል ስለዚህ ጨዋታ አንዳንድ ነገር ለማለት ነው የመጣሁት ዝማሬው ደግሞ እንደሰማችሁት ነው You can hear them crying at the lane Every chase is score again One call from Mikel Arteta he say wow Fuck off Tottenham I'm a gunner now Every chase is mid አይነት ፐርፎርማንስ ነው ዛሬ ምን አይነት ድንቅ ፐርፎርማንስ ነው ቶማስ ፍራንክ ባይ ዘ ዌይ ከጨዋታው በፊት የጋዜጣዊ መግለጫ ላይ ስለ ኤብሪ ቼዜ ተጠይቆ ምን እንዳለ ታስታውሳላችሁ Who's ኤብሪ ቼዜ አሁን ሲገባለ ተረጋጋታለ ቶማስ ፍራንክ Who's ኤብሪ ቼዜ The guy who's fucking score 3 goals on your fucking team, yeah? Every chase ማለት የገዛ ክለብህን በኖርዝ ለንደን ደርቢ ጨዋታ ላይ 3 ጎል በማግባት ያ ከአለን ሰንደርላንድስ ያ ከ1978 ዓመተ ምህረት በኋላ በኖርዝ ለንደን ደርቢ ሃትሪክ የሰራው ተጫዋች ሆኖ መመዝገብ ችሏል ማለት ነው ስለ ኤብሪ ቼዜ ምን ይባላል ትላንትና ቪዲዮ ላይ እንደተመለከታችሁት ከፕሪቪው ቪዲዮ ላይ ሰራውት ላይ የዛሬ ጨዋታ ላይ እምጠብቀው አንድ ሰው አለ እሱም ኤብሪ ቼዜ ነው ያቺ ዩተርኗ ትራንስፈር ዊንዶ ላይ ሰራት ዩተርን የምታስታውሷት ናት ስለዚህ እዚህ ጨዋታ ላይ የሆነች ቅመም ነገር ታስፈልግ ነበር ከሞን ከቅመም በላይ የሆነ ሃትሪክ በመስራት እንግዲህ ኤብሪ ቼዜ የጨዋታው ማን ኦፍ ዘ ማች መሆን ችሎ ነበር to be honest yeah from the beginning እኔ በጣም ቀላል ኖርዝ ለንደን ደርቢ እንደሚሆን አውቀ ነበር ጓደኞቼ they were panic ፈርተው ነበር እኔ ግን እርግጠኛ ነበርኩኝ አርሰናል ይሄን ጨዋታ ያ አንድ ጓደኛዬ I'm scared darling scared of what man scared of what scared of fucking Tottenham ያ አያቻቸው እኮ ቶትናምን እንዴት ነው የምትፈሩት ያ the back five ሆኖ ለሚጫወት ቲም ያ እንዴት ነው ይሄ ቶትናም አሁን ኖርዝ ለንደንን ሪፕሬዘንት ሊያደርግ የሚችለው scared of what ነው ያልኩት
ምንድነው የሚያስፈራው ይሄ ቶትናም? ቫንደር ቬን የክለቡ ሴንተር ባክ ብዙ ጎል ያስቆጠረው የክለቡ ተጫዋች የክለቡ ሴንተር ባክ ነው። ስለዚህ ይህን ቲም እንዴት ብለህ ነው የምትፈራው? ሲጀምር they don't have mentality to win እናቃቸዋለን። ስፐርስን ያ they just ምቀኛ ሐሳድ ይላል። ሐሳድ ይባላል በትግርኛ ምቀኛ ቲም ታስታውሳላችሁ? ማንቸስተር ሲቲን ነጥብ ያስጥሉት አርሰናል ዋንጫ የመብላት ሶሪ አባውት ለድምጼ ሶሪ እንግዲህ ድምጼ ተዘግቷል። ምንም ማድረግ አይቻልም። ኢትስ አርሰናል አርሰናል በቃ ስንጨፍር ነበር ስንዘምር ነበር። ስለዚህ ድምጻችን ይመታል፣ ተመቷል። ታስታውሳላችሁ ከማንቸስተር ሲቲ ጋር የነበረው ጨዋታ ሶን የሳተው ኳስ ያ ጎል ራሳቸው ላይ ሲገባባቸው ሰለብሬት የሚያደርግ ፋንስ how do you want those fucking fans represent ኖርዝ ለንደን? ራሱ ላይ ሲገባ የሚደሰት ደጋፊ እንደዛ አይነት ሜንታሊቲ ያለው ክለብ እንዴት ሰሜን ለንደንን ሪፕሬዘንት ወይም ደግሞ እንዲወክል ትጠብቁታላችሁ? ኔቨር ሰሜን ለንደን ነጮን አታውቅም አትሆንምም። ዛሬ ደግሞ አስመስክረናል። 4 ጎል ባናታቸው ላይ ልከናል። ይኖዋት አሜን። ያ ሌላኛው ነገር የዛሬው ጨዋታ ላይ በጣም አነጋጋሪ ይሆናል ተብሎ ሲጠበቅ የነበረው ማይክል ኦሊቨር አለ። ተመስገን ዛሬ ብዙም ጨዋታው ላይ ኢንቮልቭ ለማድረግ አልፈለገም። ምክንያቱም በሁለቱም ክለብ ተፈላጊነት አልነበሩም የዛሬው ጨዋታ ላይ እንጂ ዛሬ ጨዋታ ጥሩ ስላጫወተ ማይክል ኦሊቨርን ማሞካሽበት ምንም ምክንያት የለም። የመጀመሪያው ጎል ትሮሳርድ ላስቆጠረው ጎል ሚካኤል ሜሪኖ አሪፍ አሲስት ማድረግ ችሎ ነበር። ከዛ በፊት ግን ዴክላን ራይስ እጅግ በጣም የሚገርም ከበረኛ ጋር ተገናኝቶ አሪፍ ሙከራ አድርጎ ነበር። ለዛችም ጎል የሚገርም ፍሊክ በገርም ቺፕ አይነት አሲስት አድርጎ ኤብሪች ኤዜ ማቀበል ችሎ ነበር፣ ባትሳካም ማለት ነው። በጨዋታው ላይ እንግዲህ ቶትናም ሆትስፐር ወደ ኋላ ተስበው አርሰናልን ነጥብ ለማስጣል ወይም ደግሞ 1 ነጥብ ተጋርተው ለማውጣት ነበረ የሞከሩት። ነገር ግን ሊስን አርሰናል ዲስ ሲዝን ይሄ አርሰናል ይለያል። የዛሬው ጨዋታ ላይ አዎ ጋብርኤል ማጋሌዝ አለመኖሩን እጅግ ፊል አድርጓለሁ። ነገር ግን በመከላከል ረገድ አልነበረም። ሴት ፒሶች ስናገኝ ሴት ፒሶች ላይ ዛሬ ካያችሁ ኢቨን 2 ፍሪኪኮች ነበሩ በአርሰናል ማጥቃት ቀኝ ክፍል የተገኙና ቡካዮ ሳካ የተጠቀማቸው። ሁለቱንም ከተመለከታችሁ ዳይሬክት ፍሪኪክ ነው ቡካዮ ሳካ በቀጥታ ወደ ጎል ለማስቆጠር የተጠቀመው። ይሄም ደግሞ ብዙም ለሴት ፒስ ዛሬ ባይዘው የከፋኝ ነገር ሴት ፒስ እዚህ ጨዋታ ላይ 1 ሴት ፒስ ጎል አለመመልከቴ ነው። በእነሱ በኩል ሶሪ እንግዲህ ለድምፄ በእነሱ በኩል እንግዲህ አንደኛዋን ዛሬ ስፐርስ በዚህ ጨዋታ በ90 ደቂቃ ውስጥ 2 ሹቶን ታርጌት ነበረ ያስመዘገቡት። አንዷም ጎል ተቆጥራለች። ለዚህ ጎል መቆጠር ዙቢሜንዲ እውነት ለመናገር ታይም ነበረው ቶሎ ያችን ኳስ የማቀበልና ከእግሩ ያችን ኳስ የማውጣት። ነገር ግን ፕረስ ተደርጎ የተቀመውን ኳስ ሪቻርልሰን በሚገርም ሁኔታ አክርሮ ከረጅም ርቀት የመታት ኳስ ያው ሪያል ቢልድ አፕ በሚል ግቡ እጅግ ርቆ ስለወጣ ያቺ ጎል መቆጠር ችላ ነበር። ግን ሊስን ኢቨን ያቺ ጎል ተቆጥራ አይ ዋዝ 100% ሹር አርሰናል ጎል እንደሚያገቡ። ምክንያቱም ይሄ ስፐርስ ከሞን ስፐርስ ማንም ቲም ማሸነፍ የሚችለው ስፐርስ ነው። ሲጀመር ኖርዝ ለንደን ደርቢ ግንኙነት ላይ ቱ ቢ ኦነስት እውነት እናውራ ከተባለ ሃሪኬን እና ሶን የነበሩበት ያ የፖቼቲኖ ቲም እጅግ በጣም ያስፈራኝ ነበር። ነገር ግን ያሁኑ ቲም ኖ ዌይ ማን they are not even near enough like
አቻ ራሱ ለመውጣት ከኛ ቲም ጋር ታውቃላችሁ። የዛሬን ጨዋታ በባክ 5 በ5-3-2 አይነት አሰላለፍ ነበር ዛሬ ስፐርሶች የገቡት። በእነሱ በኩል ለጨዋታው አስጊ ይሆናል የተባለው መሐመድ ኩዱስ ገብቶ ነበር። ነገር ግን በሙሉ ዌል ዶሚናንት በሆነ ፐርፎርማንስ አርሰናል እንግዲህ 4-1 በሆነ ውጤት በማሸነፍ እንግዲህ ከማንቸስተር ሲቲ ጋር ያለንን የነጥብ ልዩነት ወደ 7 ከሊቨርፑል ጋር ያለንን ነጥብ ደግሞ ወደ 11 በማስፋት ከቸልሲ ጋር ደግሞ ያለን ነጥብ የ6 ነጥብ ልዩነት ነው ያለን። በሚቀጥለው ሳምንት ደግሞ በተመሳሳይ ሰዓት እንደዛሬው በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ተኩል በዩኬ ሰዓት አቆጣጠር ደግሞ ከምሽቱ 4 ሰዓት ተኩል የሚደረግ ጨዋታ አለ። እንግዲህ ያ ጨዋታም ክሪቲካል ነው። ሊስን ይሄ አርሰናል they can fucking beat every fucking team። ከዛ በፊት ግን በቻምፒዮንስ ሊጉ ባየር ሙኒክን አስተናግደን የምንገጥምበት ጨዋታ አለ። ለዛሬው ቪዲዮ ሶሪ እጅግ በጣም ድምጼ ተዘግቷል። ወዴን እያመመኝ ነው ማወራው፣ ምክንያቱም what do we think of Tottenham shit? what do you think of shit Tottenham? ለምን ድምጼ እንደተዘጋ ምክንያት እንዲሆናችሁ ዛሬ እንዴት እንደነበረ የድጋፍ ስሜቱን እዚህ ቪዲዮ ላይ ለማስገባት ሞክራለሁ። እንግዲህ ለዛሬ የነበረን ፖይንት ይመስላል ወሳኝና ብዙዎቻችሁ ስትፈሩት፣ ነገር ግን እኔ በስማ ዘና ብለን 2-0 እናሸንፋለን ብዬ የገመትኩት ጨዋታ ፋይናሊ በጣም ቀሎ 4-1 በሆነ ሰፊ ውጤት ተጠናቋል። ዘ ኢዚየስት ኖርዝ ለንደን ደርቢ ኤቨር ብለነዋል። እንግዲህ የሚቀጥለው ሳምንት በለንደን ደርቢ ሌላ የቸልሲን አስተናግደን የምንገጥምበት ጨዋታ አለ። ከዛ በፊት ግን ሊስን በቻምፒዮንስ ሊግ ፕሪቪው ቪዲዮ እንገናኛለን ማለት ነው። ስለ አርሰናልና ባየር ሙኒክ ጨዋታ የተወሰነ ነገር ለማለት ቀድሜ እመጣለሁ። ለዛሬ መጣሁበት ይሄ ፖይንቴን ይመስል ነበረ። ላይክ ሼር እንዲሁም ሊስን አዲስ ከሆናችሁ እንጠብቃላችሁ። ሰብስክራይብ በማድረግ የዩቲዩብ ቻናል የቤተሰብ መሆን ትችላላችሁ። አማውት ድምጼ ተዘግቷል። ለዚህ ቪዲዮ ከሞን ላይክ እያደረጋችሁ አፕሪሼት አድርጉ። በመከራ የተሰራ ቪዲዮ ነው። ድምጼ ተዘግቶ እየከረከረኝ ነው የሰራሁት ይሄን ቪዲዮ። ነገር ግን what do you think of Tottenham shit? I'm out. Peace. Come on you guys.